ዛሬ ደግሞ የዩኒት 7ን የ11ኛ ክፍል ፕሮብሌም ሶልቪንጉን እናያለን። በጣም ቀላል ናቸው፣ ጊዜ አይፈጁም። 3 ነው 4 ጥያቄ አለ፣ ሁሉንም እንሰራለን። ከመጀመሪያው ጥያቄ እንጀምራለን። እዚህ ጋር ምንድነው ያለን? a house building company want to find out what type of house they should build most often in a region. Carried out a survey in a region to find out the number of people in a family. Will they use mean media mode to decide what type of house should be built most ነው የሚለን። most ነው ያለን። እዚህ ጋር ምንድነው ቤት ለመገንባት ወይ ደግሞ ቤት የሚገነባ ኦርጋናይዜሽን ወይ ካምፓኒ አለ። ያ ካምፓኒ ቤት ለመስራት ሰርቬይ እየሰራ ነው። የሆነ አካባቢ የሆነ ክልል ሊሆን ይችላል ሪጅን መርጦ ማለት ነው። ከዛ በኋላ ይህንን ሰርቬይ ሲሰራ ምንድነው ዳታ ይሰበስባል። ለምሳሌ የቤት አይነት አለ፣ ቪላ ቤት አለ፣ ኤል ሼፕ ቤት አለ 105 ላይ የሚሰራ፣ እንደዚሁም በጣም ብዙ አይነት ቤቶች አሉ፣ አፓርታማ እንደዚህ። ያን ሁሉ ሰርቬይ ይሰራ ማለት ነው። ያው ቤቱን ከሰራ በኋላ ለደንበኞች ስለሆነ የሚያቀርበው በሽያጭ መልክ። ስለዚህ ብዙ ሰው የሚፈልገው የትኛውን ነው? አሁን እዚህ ጋር ለሽያጭ ስለሆነ በብዛት ምን ያህል ሰው ይፈልገዋል? ለምሳሌ ኤል ሼፑን ምን ያህል ሰው ይፈልገዋል? አፓርታማው ምን ያህል ሰው ይፈልገዋል? ኮንዶሚኒየሙን ምን ያህል ሰው ይፈልገዋል ብሎ ያስቀምጣል ማለት ነው። ስለዚህ ይሄ ቤት የሚገነባ ድርጅት አሁን ምኑን ነው መውሰድ ያለበት? አቨሬጁን ነው መውሰድ ያለበት? ሚዲያኑን ነው? ሞዱን? አሁን ሞድ ማለት ብዙ ሰው የመረጠው ማለት ሞድ ማለት ለምሳሌ ኤል ሼፕ ቤት እንዲሰራ 100 ሰው እንዲሰራልን እንፈልጋለን ቢል፣ አፓርታማ ደግሞ 50 ሰው እንደዛ ቢል ብዛት ምን ያህል ሰው በብዛት የመረጠው ማን ነው ማለት በየተመረጠው። ለምሳሌ ኮንዶሚኒየም፣ አፓርታማ፣ ኤል ሼፕ፣ ሌሎችም ቤቶች አሉ። ከዛ ውስጥ በብዛት እንዲሰራላቸው የፈለጉት የትኛውን አይነት ቤት ነው የሚለውን ሊሸጥ ስለሆነ ብዙ እንዲሸጥለት ነው የሚፈልገው ያ ቤት የሚሰራ ካምፓኒ ማለት ነው። ስለዚህ ብዛት የተመረጠው ነው ማለት ነው የሚወስደው፣ ብዛት የተመረጠው። ስለዚህ ብዛት የተመረጠው ብዛት ስንል ደግሞ ምንድነው ሞድ ነው አይደለ? ለምሳሌ እዚህ ጋር ኤል ሼፕ ቤት እንዲሰራለት የሚፈልግ ሰው 100 አለ እንበል። 100 እዛ ሰርቬይውን ሲሰራ ያገኘው 100 ሰው። አፓርታማ እንዲሰራለት የሚፈልግ ሰው ደግሞ 10 ሊኖር ይችላል። ኮንዶሚኒየም እንዲሰራልን እንፈልጋለን የሚል ሰው ደግሞ 200 ሰው ሊኖር ይችላል። እንደዚሁ ቪላ ቤት እንዲሰራ የሚፈልግ ሰው ደግሞ 50 ሊኖር ይችላል። ከዚህ ውስጥ ብዙ ሰው የመረጠውን እዚህ ጋር ባስቀመጥኩ መሰረት ፍሪኩዌንሲው ትልቁ ማለት ይሄ ሞድ። ስለዚህ እኛ ብዙ ቤት የሰራነው ሁሉም እንዲሸጥ ስለሆነ የምንፈልገው ነጋዴ ስለሆነ ሞዱን ነው የሚወስደው፣ ሚን አይወስደው። ምክንያቱም እዛ ጋር ሰርቶ በአቨሬጅ እንዲሸጥለት ሳይሆን ሁሉም እንዲሸጥ ነው ያደረገው ሞድ። ስለዚህ አብዛኛው ሰው የመረጠውን የቤት አይነት ነው ማለት ነው። ስለዚህ መልሳችን ሞድ ይሆናል ማለት ነው። ለዚህ ጥያቄ ለአንደኛው ሞድ ነው ማለት ነው። በዚህ መልኩ አንደኛውን ጥያቄ መስራት ይችላል። ሁለተኛ ደግሞ ምንድነው እዚህ ጋር a car battery factory want to give warranty to their customer as to the life of their battery። ይሄ ደግሞ ምንድነው የመኪና ባትሪ የሚያመርት ካምፓኒ አለ። ያ ካምፓኒ ለደንበኞቹ ዋራንቲ መስጠት ይፈልጋል። ዋራንቲ ማለት ዋስትና መስጠት ይፈልጋል። ስለዚህ ያ ዋስትና ለመውሰድ መጀመሪያ ሰርቬይ መስራት ይፈልጋል፣ ጥናት ማድረግ ይፈልጋል። it means they will want to tell the customer if you have problem with battery in next month። እዚህ ጋር ምንድነው ማለት ነው ዋስትና ለመስጠት ምን ያስፈልጋል? ዋስትና ሰጠን ማለት የተበላሸውን ባትሪ ልንቀይር ሁሉ እንችላለን፣ ልንጠግን ይችላል ማለት ነው። ስለዚህ
የባትሪውን ችግር ከደንበኞቹ ላይ ይሰበስባል። ምን አይነት ችግር ነው ያለበት የሚለው ማለት ነው። ይሰበስብና ይሄ ደግሞ ምን ለመስጠት ነው? ዋራንቲ ለመስጠት ነው። ስለዚህ ምንድነው ምን ብንወስድ ይሻላል? አሁን የተለያየ ሰው የተለያየ ችግር የዛ ባትሪ ላይ ያቀርብበታል። ስለዚህ ችግሮቹን እዛ ጋር የባትሪ ፕሮብሌሞች ላይ ዲፔንድ ሆነ ምኑን ብንወስድ ይሻላል? ሚኑን ብንወስድ ነው የሚሻለው። ምክንያቱም ይሄ ምንድነው ከኛ ነው ከካምፓኒ ነው ለከስተመር የምንሰጠው ማለት ነው። ስለዚህ ሚን ይሆናል ማለት ነው። ለዚህ ነው እዚህ ጋር ደግሞ ሶስተኛውና የመጨረሻው ጥያቄ ይሄ ምንድነው የሚለው ማቴማቲክስ ቴስት ቶሎሳ ጎት ሶስተኛው የመጨረሻ ሳይሆን አራተኛ ጥያቄ ነው የመጨረሻ ሶስተኛ ጥያቄ ነው። ኢን ማቴማቲክስ ቴስት ቶሎሳ ጎት 62% አገኘ 62% አገኘ ካሉት ተማሪዎች ማለት 62% አገኘ። እንደገና ፎር ዘ ሆል ክላስ ዘ ሚን ማርክ ኢዝ 64 አቨሬጁ ደግሞ የተማሪዎች አቨሬጁ ማለት መካከለኛ ማለት ነው። ማለት የሁሉም ተደምሮ ለተማሪው ብዛት አካፍለን ያገኘነው ማለት ነው 64% ነው። ስለዚህ ቶሎሳ ከአቨሬጁ ያነሰ ነው ያገኘው ማለት ነው። አሁን እዚህ ጋር ስናይ ዘ ሚዲያን ማርክ ዋዝ 59% ነው። ይሄ ደግሞ ሚዲያን አሁን እዚህ ጋር 64 ስንል የሆኑ ተማሪዎች አሉ ማለት ነው። ወይ 80 100 እንደዚህ ያመጡ እነዛን እንጂ ወደዛ አቨሬጁ ወደዛ ወደፊት የጎትተው ሚዲያኑን ስናየው ደግሞ መካከለኛ ውጤት ያመጡት ደግሞ ሚዲያኑ 59 መካከለኛ ውጤት አመጣ የሚባለው ማለት ነው። which average tells ቶሎሳ whether he is in the top half or bottom half of the class ነው። ይሄ አሁን ቶሎሳ 62% ነው ያመጣው። ቶሎሳ ከተማሪዎች ለምሳሌ 100 ተማሪ ቢኖር ከ50ዎቹ በላይ ነው በታች ነው ያመጣው የሚለውን ለማወቅ ለመወሰን ሚዲያንን ብንወስድ ይሻላል ሚኑን ብንወስድ ይሻላል? ሚዲያንን ነው። ምክንያቱም መካከለኛ ውጤት ያመጣው 59% ተብሏል። ስለዚህ የቶሎሳን ውጤት እዚህ አሁን ከመካከለኛው በላይ ነው በታች ነው ያመጣው የሚለውን ደግሞ ሚዲያንን እንመርጣለን። ስለዚህ እዚህኛው ሚዲያን ነው። ዘ ሚዲያን ቴልስ ቶሎሳ whether he is in the top or bottom half of a class ማለት ነው። ስለዚህ ከተማሪዎቹ ጋር ከግማሾቹ ተማሪ በላይ ነው ወይስ ከግማሾቹ ተማሪ በታይ ነው ያመጣው የሚለው ደግሞ ሚዲያን ተጠቀሙ። እዚህ ጋር the median represents the middle value of the data set ሚድሉን ነው የሚይዝልን። if the value is above the median it is the top half, if the value below the median it is bottom half ነው ማለት ነው። ይህም በዚህ መልኩ መስራት ትችላላችሁ። አራተኛ ጥያቄ the mean age of 3 people ሶስት ናቸው። ሶስት ሰዎች አሉ ማለት ነው። ሶስት ሰዎች አሉ ሚናቸው ስንት ነው? 22 ነው። እንደዚህ ሚዲያን ኤጅስ ሚዲያናቸው ደግሞ 20 the range of their age is 60 how old each person ነው ያለው። እዚህ ጋር መጀመሪያ ሶስቱ ሰዎች እድሜያቸው ኤቢሲ ነው ስለዚህ ሚን ማለት ቶታል ዳታው እያንዳንዱን ዳታ ደምረን ለቶታል ፒፕል ወይ ደግሞ ለቶታል ዳታው ማካፈል ነው ማለት ነው። ለቶታል ፍሪኩዌንሲ ስለዚህ ሚን ስንት ነው አለ? የነዚህ ሶስት ሰዎች እድሜያቸው ሚኑ 22 ነው። ስለዚህ እዚህ ጋር 2 እንተካለን። ስለዚህ ክሮስ አድርገን ስናበዛው 22 ሲባዛ 66 እንደዚህ ይሆናል። ከዛ ደግሞ እዚህ ጋር ምን ሰጠን? ሬንጅ ማለት ደግሞ ምንድነው? ሬንጅ ማለት ምንድነው ብለናል? ይሄ አክሴንዲንግ ኦርደር የተቀመጠው ማለት ይችኛዋ ትንሽ እድሜ ነው። ይሄ ሁለተኛው ትልቅ፣ ይሄ ደግሞ እቺ የመጀመሪያው ትንሽ፣ ሁለተኛው ትንሽ፣ ትልቁ ማለት ነው። እዚህ ለአሴንዲንግ ኦርደር ብለን የምንወስደው ማለት ነው። ስለዚህ ኤ ትንሽ እድሜ ነው፣ ቢ ደግሞ ሁለተኛው ትንሽ፣
ሲ ደግሞ ሶስተኛው ትንሽ ወይ ደግሞ ትልቁ ማለት ነው። ለሶርቱ ነው አሴንዲንግ ኦርደር ብዬ እዚህ ጋር ሪፕሬዘንት ያደረኩት ለዛ ነው። ስለዚህ እዚህ ጋር ሬንጅ ማለት ላርጀስት ቫሊዩ ማይነስ ስሞለስት ቫሊዩ ነው ብለናል ከዚህ በፊት። ስለዚህ ሬንጁ ደግሞ ስንት ነው ያለን? ከትልቁ ላይ ትንሿን ስንቀንስ 16 ነው ያለን። ሬንጁ 16 ነው። ስለዚህ ሲ ትልቁ አሁን ሲ ነው፣ ትንሿ ኤ ነች። ስለዚህ ሲ ማይነስ ኤ ኢዝ ኢኳል ቱ 60 ማለት ነው። ስለዚህ ኤ ኢዝ ኢኳል ቱ ኤ ፕላስ 60 ነው ብለናል። እዚህ ጋር ይሄ ሲ ማለት ኤ ፕላስ 60 ነው። ቢ ደግሞ ስንት ነው? እዚህ ጋር ሚዲያን ማለት መሀል ላይ ያለው ቁጥር ማለት ነው ባጭሩ። ስለዚህ ኤ ፕላስ ኤ ቢ ሲ ነው። ስለዚህ መሀል ላይ ያለው ቁጥር ማን ነው? ቢ ነው። ሶ ቢ ሚዲያኑ ስንት ነው ብለናል? 20። ስለዚህ ቢ 20 ነው ማለት ነው። ስለዚህ ቢ ቦታ 20 ኤ ነው። ሲ ደግሞ ኤ ፕላስ 60 ነው። ሶ ይሄንን ሲን ኢንተርምስ ኦፍ ኤ ጽፈን ሲ ቦታ ሰብስቲዩት አደረግን ማለት ነው። ሶ 20 ሲደመር 16 36 ነው። ከ66 ላይ 36ን ስንቀንስ 30 ነው። ኦቨርቱ ስናደርግ ኤ 15 ይመጣል። ስለዚህ የመጀመሪያው ወይ ደግሞ ትንሹ እድሜ 15 ነው የመጀመሪያው ማለት ነው። ሁለተኛው 20 ነው። ሶስተኛው ደግሞ እዚህ ጋር ሲ ነው ማለት ትልቁ 15 ሲደመር 36 ሲ ማለት ኤ ፕላስ 60 ብለናል ማለት ነው። ስለዚህ ሲ ስንት ይሆናል? 31። ስለዚህ የሶስቱ ሰዎች እድሜ ስንት ነው ማለት ነው? 15 20 እና 31 ነው ማለት ነው። ስለዚህ የሶስቱንም እድሜ በዚህ መልኩ ከተሰጠን ጥያቄ ላይ ተነስተን መስራት እንችላለን ማለት ነው። ኔክስት ታይም ሪቪው ኤክሰርሳይዝ ነው የምንሰራው። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ